ወይ ዛሬ ወይ መቼም 99% እምነት 1% እድል አላህ ሮናልዶን እንዳትስለክስልኝ በቃ የእግር ኳስ አምላክ መከራችንን በላን አዘራችንን በላን አረ ዋንጫ እንብላ ዓለም ዋንጫ እንብላ ከኩዮቹ ጉድ ይሁን ውራ ቀረን እኮ ውራ ሆነን እኮ እንብላ ኔማር ትናንት ሲያለቅስ አይቴው እስካሁን እየተርበተበትኩኝ ነው እስካሁን ወይ ዛሬ ወይ መቼም ክርስቲያኖ የድሮ ክርስቲያኖ ባይሆንም ግን ለሱ ስፔስ መፍጠር ችግር እንደሆነ እንግዲህ የስፔኑ ግብ ጠባቂም ሆነ አሰልጣኙ ይሄንን ነገር አምኗልና የዛሬውን ጨዋታ ማሸነፍ የሚችሉበት እድል አላቸው። ስፔን ምንም አይነት ጎል ያልተቆጠረባት ሀገር ናት እስካሁን ድረስና ይሄንን ጨዋታ ማሸነፍ የሚችሉት በካውንተር ነው። ካውንተር ነው ሊጫወቱበት የሚችሉት። ስፔን ኳሱን ተቆጣጥራ መጫወት ትችላለች። ፖርቹጋል ግን ጎል አስቆጥራ ማሸነፍ የምችልበት እድል አለ። ብሩኖ ፈርናንዴዝ በካውንተር እንዴት እንደሚጫወት በኢንተር ቤት አይተነዋል። ራፋሌው ነው ምን ያህል ፈጣን እንደሆነ ተጫዋቹ እናውቀዋለን። ኔቶ ነው። ሁለቱም ፍጥነታቸውን ተጠቅሞ ኳስ በቀላሉ ለክርስቲያኖ ማቀበል የሚችሉ ከሆነ የክርስቲያኖ ፊኒሺንግ የሚጠቀሙበት ጨዋታ ይመስለኛል። ክርስቲያኖ ጎል ማስቆጠር ችሎ ይህንን ጨዋታ ማሸነፍ የሚችሉበት አጋጣሚ አለ። እነ ኑኖ ሜንዴዝ እና ያማል ፍጥጫ ይጠበቃል። መሀል ሜዳ ተከላካዮቹ እነ ዲያዝ በጣም አሪፍ ናቸው ብዬ አስባለሁ። በላይ በኩል ግን ምናልባት ሴሜዶን ቢያስጀምር ለእኔ በጣም አሪፍ ነው ብዬ አስባለሁ እና የዛሬው ጨዋታ ከክሮኤሺያው ጨዋታ በላይ ቀሎኛል። የክሮኤሺያ ጨዋታ አስፈርቶ ነበረ። ክርስቲያኖ ሮናልዶ የመጨረሻው የዓለም ዋንጫ ይሆናል ተብሎ በሚነገርለት በዚህኛው ዓለም ዋንጫ ወደ ቀጣዩ ዙር ለማለፍ ከፊታቸው የተጋረጠው የላሚን ያማሏ ስፔን ናት። ምናልባትም ይሄ የመጨረሻው ጨዋታ ወይንም ደግሞ ስፔንን አሸንፎ ወደ ቀጣዩ ዙር የሚያልፍበት ወሳኝ ጨዋታ ይሆናል ተብሎ ይጠበቃል። በዚህ ጨዋታ ላይ ምን አይነት ውጤት ትጠብቃላችሁ? ላሚን ያማል ፖርቹጋልን አስቆሞ የክርስቲያኖ ሮናልዶ የመጨረሻው ጨዋታ ይሆናል ብላችሁ ታስባላችሁ? ወይንስ ክርስቲያኖ ሮናልዶ ሀገሩ ፖርቹጋልን ስፔንን በማሸነፍ ወደ ቀጣዩ ዙር የሚያልፍ ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡ። እኔ ግን በዚህኛው ጨዋታ ላይ ብዙ ጎሎች የሚቆጠሩ ይመስለኛል። ጨዋታውንም ስፔን አሸንፋ ወደ ቀጣዩ ዙር መታልፍ ይመስለኛል። እስቲ እናንተን ሐሳብ የእናንተን ግምት ኮሜንት ላይ ጠብቃለሁ። ላሚን ያማል ኦር ክርስቲያኖ ሮናልዶ? እስቲ ሐሳባችሁን ኮሜንት ላይ ገለጹልኝ። ላይክ፣ ሼር፣ ኮፒ ሊንክ ሪፖስት አድርጉ። ፎሎ ያላደረጋችሁ የፕላስ ምልክቷን ተጫኑ። ቪዲዮ የሰራው አልነበረም፣ አካውንቱ ተመቷል። ኮፒ ሊንክ ያደረጋችሁ ግቡ። ዛሬ ጨንቆኛል። የዛሬውን ጨዋታ ቁጭ ብለን የማየት አቅም አለን። ሮናልዶ ፋንስ ምንድነው የምትሉት? ታያላችሁ። እኔ ግራ ገብቶኛል። እግዚአብሔርን ማየትም አለማየትም ችግር ነው። ማየቱ እኔ ብዙ የሚያስጨንቅ ነገር ራሴን መቆጣጠር እንደምችል ነው የማውቀው፣ ግን ይሄን ማየት አልችልም። የ90 ደቂቃ የመሰቃየት ሰፈሪ ማድረግ አቅሙ የለኝም። ካላየው ደግሞ አይበለውና ፖርቹጋል ብትወርቅ የሮናልዶን የመጨረሻ የዓለም ዋንጫና የመጨረሻ ለፖርቹጋል የሚያደርገውን ጨዋታ ሳንመለከተው ያልፋል ማለት ነው። በጣም አስጨናቂ ጨዋታ እግዚአብሔር ነው። ምን አይነት አላኪነት እንደሆነ በቃ እዛ ክሮኤሺያን አልፈን መተን እዚያውን ከስፔን ጋር በጣም የሚያስጠላ ነገር። በስማ የዛሬን ከጉድ የዛሬን አውጣን። ዛሬን ከወጣን ማለት ነው ከዩኤስ እና ከቤልጂየም አሸናፊ ነው እሱ እንደምንም ብለን እናልፈን 4 ውስጥ ነን። ከዛም በኋላ ብንወርቅም አይቆጨኝም፣ ግን በዚህ በሰዓት መውደቅ በጣም ያናዳል። እባካችሁ ፖርቱጋሎች በቃ ምን አለ ዛሬ እንኳን በወኔ ቢጫወቱ፣ ዛሬ እንኳን ቢጋደሉ፣ ደም አፍሰው ቢጫወቱ ምን አለ ዛሬ እንኳን። የጨዋታ ቀን ነው። ንጉሶች ንግስናቸውን የሚያስቀጥሉበት ብዙ ጊዜ በሰኞ ቀን ነው ይባላል። ዛሬም CR7 ንጉሱ ዛሬ ምሽት ከስፔን ጋር ይጫወታሉ። ስፔኖች እንደው ሀተት ያዛችሁ እግራችሁን ሽምድምድምድምድ ያርገው። አረ አሜን በሉ። ኮሜንት ላይ ውጤት ገምቱ። 2-1 ፖርቹጋል ታሸንፋለች። ሁለቱንም ጎል ደግሞ CR7 ያገባዋል። የሱን ደስታ እንጂ ለቅሶን ማየት አንፈልግም እምትሉ ሰዎች ላይክ እና ሪፖስት እያደረጋችሁ ይመቻችሁ። እናት ሀገር ፖርቹጋል ከስፔን ዛሬ ከምሽቱ 4 ሰዓት ላይ ይፋለማሉ ማለት ነው። ሰሚ ፋይናል ጋር ወይም ደግሞ ፋይናል ጋር መገናኘት ያለባቸው ቡድኖች ቀድሞ ተገናኝተዋል ማለት ነው። እድለኛ አይደለንም። ዛሬ ምን ይፈጠራል? በጣም አስጊ ነው። ምክንያቱም ባለፈው ፖርቹጋል ብሔራዊ ቡድን እንግዲህ ከክሮኤሺያ ጋር ባደረጉት ጨዋታ ምን ያህል እንደተፈተነ አይተናል ማለት ነው። ነገር ግን ሁሉም ብሔራዊ ቡድን ነው እየተፈተነ ያለፈ። ማንም ቀለል አድርጎ ጨዋታን አሸንፎ ያለፈ ብሔራዊ ቡድን እስካሁን አላየንም። ትላልቅ የምንላቸው የፈረንሳይ ብሔራዊ ቡድን፣ የእንግሊዝ ሁሉም ብሔራዊ ቡድን ተንገዳግዶ ነው ወደ ቀጣይ ዙር ያለፈና አይታወቅም የሚፈጠረው። ብቻ ሮቤርቶ ማርቲኔዝ አዲስ ነገር ይዞ የሚመጣ ከሆነ የተሻለ ድል ይኖራል ብዬ አስባለሁ። በተለመደው መልኩ ከሆነ ግን እንግዲህ ጎል ለማስቆጠር በጣም አስቸጋሪ ነው። የጎል እድሎች ብዙ አይፈጠሩም፣ ብዙ ሙከራዎች አይኖሩም። ብዙ ጊዜ ፖርቹጋል ጋር ካያችሁ ስኖ ትልቁ ችግር ብቻ ይቅናን። ይመቻችሁ።
እያወቅሽው በየ ተጠምዷል ነው ብልሽ የማልያየው በየ ለማንኛውም ማን ነው ዛሬ ያራዳ ልጆች ከባድ ቋጠሮ ነው የሚቋጠረው ገብቷል ንጉሱ ይጫወታል ማንንም አፉን ቢከፍት ንጉሱ ነው ገብቷቸዋል ደሞ ቢያልፉ መድኃኒዓለም ግን አይወላ አንተ አሁንም ምን የማወራው ስሙ የዓለም ዋንጫ አይታወቅም የሆነ ቡድን እየታሸ ሄዱ ሊበለው ይችላል ይሄ ግምት ነው ግን ፈረንሳይ ጭራቅ የሆነች ቲም አለች ለማንኛውም ማሊያው እንዴት አያችሁት እኔ በማሊያው ፍሌክስ ላድርግ ነው ቤት እስክደርስ አላስችል ብሎኝ ላይ ደረብኩት በቃ በጣም ትግርኛ ሙዚቃ በሉኝ ስደርብ ጋይስ ዛሬ አይ ኒድ ዩ በጣም ሙስሊም ወይናችሁ ሼካችሁ ጋር እየሄዳችሁ ዱዓ እንዲያረጉላችሁ ክርስቲያን ወይን ደግሞ ኦርቶዶክስ የሆናችሁ በየተቋማቱ እየሄዳችሁ ስለታችሁን እንድትሳሉ ፈልጋለሁ ዛሬ ምሽት 4 ሰዓት ላይ ፖርቹጋል ከስፔን ጨዋታ አላት እኔም ሄጄ ስለቴን እሳላለሁ ሁላችንም በቋጠሩ አብረን ከፖርቹጋል ጋር ዛሬ የመጨረሻ የግድያ ጨዋታ ነው የዛሬውን ስፔንን ካለፍን እመኑኝ ፋይናል እንደርሳለን እመኑኝ ይመቻችሁ መልካም ቀን ዮ ጋይስ እኔ እንደ ዛሬ ፈታ ብያላቅም ነው የምልህ ፈታ ብያላቅም ቲክቶክ እየከፈትኩ ስክሮል ሳረግላ አንዱ ሲያርሰበን ፋን ኦርቶዶክሶች ጸልዩ ሙስሊሞች ዱዓ አድርጉ ምናምን ሲል በቃ ይልሽ የፎሎ ቻሌንጅ ተሰጥቶት ነው ብዬ ቪዲዮ ልሰራ ምን እያረገልን ነው ክርስቲያኖ የዛሬውን ጨዋታ እንዲያሸንፍ በየሃይማኖታቸው ጸሎት እያስያዘል ነው እያልኩ ነው ኢማጂን ዝም ብል በየትኛው የእግር ኳስ ሎጂክ ነው ጎት ሲለመንለት የምታየው የኛ ጎት ማለት ነው ይለመናል እንጂ አይለምንም እስከዛሬ ሜሲ ያሳለፋቸው መከራዎች እስከዛሬ አቆይቶ አሁን ላይ ከፈለው ይህን ሊያሳየን የሜሲ ያንዳንዱ ያሳካቸው ስኬቶች በእያንዳንዱ ክርስቲያኖ ፋን ኢቭን በራሱ በክርስቲያኑ ሲጣጣሉ እንደዛ እያንዳንዱን ነው የምላችሁ ለበጎ ነበር ይህን ሊያሳየን ማለት ነው ማለት ነው እግር ኳስንና ሃይማኖትን እንደሚያገናኝ ሰው በጣም የሚያሳዝነኝ ሰው ኢማጂን እኔ የአርጀንቲና ደጋፊ ነኝ አርጀንቲናና ፖርቹጋል ቢገናኙ አርጀንቲና እንድታሸንፍ ስጸልይ ይምን ማለት እንደሆነ ታውቃለህ አርጀንቲና እንድታሸንፍ ፖርቹጋል ትሸነፍ ማለት ነው እግዚአብሔር አሁን ይታይክ የኔ ጸሎት ሰምቶ አርጀንቲና እንድታሸንፍ አድርጎ ፖርቹጋል ስትሸንፍ ፖርቹጋልን የሚደግፍ ሰው አለ እባካችሁ እግር ኳስና ሃይማኖትን አታገናኙ ማለት ገብቶኛል ጨንቋችሁ ነው የምታረጉት ብታጡ ነው ንጉሱ ራስ ምታት ቢሆንባችሁ ነው ጭራሽ ከናንተ ጎት ጋር መወዳደሩን ትቶ ከነ ኤምባፔና ሃላንድ ጋር ሲወዳደር የምታስበው ነገር ብታጣ ነው ይገባኛል እኮ ግን እባካችሁ እግር ኳስንና ሃይማኖትን አታገናኙ ማለት ኤኒዌይስ ይቅናችኋል እላችሁ ነገር ኦሬዲ ኤኒዌይስ ማለት ነው ከጨዋታ በኋላ እንገናኛለን ያው ጸሎቱ ከሰራላችሁ ሜቢ እስኪና ያለን ይመቻችሁ እኔ ለራሴ ጀነትን የመመኛትን ያክል ነው ለክርስቲያኖ ሮናልዶ የዓለም ዋንጫውን መመኝለት የፈለጋችሁትን አይነት ሐሳብ ማራመድ ይችላል አይመለከተኝም ግን ዛሬ ግን በጣም ፈርቻለሁ በቃ በሆነ በዱዓሚው በጸሎት ልንደጋገፍ ይገባል ዛሬ ግዴታ ነው እናንተ ደግሞ ከምትቋጥሩ ማለት ነው እንዲወድቅ ከምትመኝ እሱ እንዲያለክስ ከምትመኝ ማለት ነው እሱም በዚህኛው በኩል ፋይናል ድረስ ያጉቷችሁ በዛኛው በኩል ፋይናል ድረስ ከዛ ይለይላችሁ ሁለቱ ቲሞች ፋይናል ላይ ድረሱና ከዛ አለቀ ማለት ነው በቃ ይሄ ነው የሚያስፈልገው አንተ እዚህ ጋር መተህ እንዲ ከምትል ሮናልዶ ይወድቃል ማልቀሱን ነው የምመኝለት ምናምን አንተ ደም ታለቅሳለህ እንጂ ክርስቲያኖ ሮናልዶ መቼም ቢሆን ሊያለቅስ አይችልም አሁንም አስረግጬ ነው የምነግርህ ሮናልዶ የዓለማችን ምርጡ ተጫዋች ሮናልዶ ነው ለማንኛውም ለጀማው እንዲደርስ ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ ይቻማቻራ ደርጅ ሃይ ዳላስ ዛሬ በዳላስ ትልቅ የእግር ኳስ ጨዋታ አለ ይህ ጨዋታ ደግሞ በሁለቱ ጎረቤታም ሀገሮች ፖርቹጋልና ስፔን መካከል የሚደረግ የዓለም ዋንጫ ከፍጻሜ በፊት የሚደረግ ምርጡ ጨዋታ የክርስቲያኖ ሮናልዶ ፖርቹጋል ከላሚን ያማል ስፔን ጋር ምሽት 4 ሰዓት ሲሆን ዳላስ ላይ ጨዋታቸውን ያከናውናሉ እኛም ለዳላሱ ትንቅንቅ ተዘጋጅተናል እናንተ ዝግጁ ናችሁ በጣም ቆንጆ ጨዋታ እንደምንመለከት ተስፋ እናደርጋለን ክርስቲያኖ ሮናልዶ ይህ የዓለም ዋንጫ የመጨረሻው የዓለም ዋንጫ ውድድር መሆኑን ትናንት አሳውቋል ከዚህ በኋላ 2030 ላይ ሲአር7ን አንመለከተውም ስለዚህ በእያንዳንዱ ጨዋታዎች ላይ
ክርስቲያኖ ሮናልዶ ደጋፊዎቹ በተለይ በትኩረት መመልከት ይፈልጋሉ። ላሚን ያማል ወጣቱ ተጫዋች 19ኛ ዓመቱን ሊያከብር ጥቂት ቀናቶች ብቻ ናቸው የቀሩት። የ18 ዓመቱ ላሚን ያማል እንግዲህ ዛሬ ምን ያሳየናል የሚለው ጉዳይ ይጠበቃል። ሁለቱም በ32ቱ ጥሎ ማለፍ ጨዋታ ስፔን 3-0 ኦስትሪያን አሸንፋለች። ፖርቹጋል ደግሞ ክሮሻን 2-1 በማሸነፍ ነው ለዚህ ወሳኝ ጨዋታ የደረሱት። 2018 ላይ የነበረውን የዓለም ዋንጫ ጨዋታ መቼም በርካቶቻችን እናስታውሳለን። 3-3 የተጠናቀቀው ክርስቲያኖ ሮናልዶ ሃትሪክ የሰራበት ጨዋታ በበርካቶች ዘንድ የሚታወስ ጨዋታ ነው። ሁለቱ ሀገራት ዛሬ ለ42ኛ ጊዜ ነው የሚገናኙት። ባለፉት 41 ግንኙነቶች ስፔን 18 ጊዜ በማሸነፍ ቀዳሚ ነች። ፖርቹጋል 7 ጊዜ አሸንፋለች። 16 ጨዋታዎችን ደግሞ በአቻ ውጤት አጠናቀዋል። ዛሬ እንግዲህ ዳላስ ላይ የሚደረገው ጨዋታ በጉጉት የሚጠበቅ ጨዋታ ነው። ማን የሩብ ፍጻሜ ትኬትን ያገኛል ይጠበቃል። እስኪ ግምቶቻችሁን ኮመንት መስጫው ላይ የገባችሁ አጥለቅልቁት። ስፔን ወይስ ፖርቱጋል? የዳላሱን ጨዋታ በማን አሸናፊነት ይጠናቀቃል? እኛም እንደተለመደው ዛሬ ምሽት 4 ሰዓት ላይ የሚከናወነውን ጨዋታ ከምሽቱ 2 ሰዓት ጀምሮ አስቀድመን በመግባት በአንጋፋው ኤፍኤም አዲስ 97.1 ላይ በቀጥታ ስርጭት ወደ እናንተ እናደርሳለን። በዚሁ በቲክታክ ቻናላችን በዩቲዩብ ቅኝት በኳስ ሜዳ በተመሳሳይ ጨዋታውን በቀጥታ ስርጭት የምናስተላልፍ ይሆናል። ቆንጆ ምሽት ከአንጋፋው ኤፍኤም አዲስ 97.1 ጋር ከቅኝት በኳስ ሜዳ ጋር ታሳልፋላችሁ። በደንብ ኮፒ ሊንክና ሪፖስት አድርጉት። ለቻናሉ አዲስ የሆናችሁ ቤተሰቦቻችን ደግሞ ፎሎ በማድረግ ቤተሰብ ሆኑ። ክርስቲያኖ ሮናልዶ ከላሚን ያማል፣ ፖርቹጋል ከስፔን ምሽት 4 ሰዓት ላይ ዛሬ ይፋለማሉ። ይመቻቸው። የጨዋታ ቀን እንግዲህ ወደ ስቱዲያችን ተመልሰናል ጋይስ። ዛሬ እንደምታውቁት ምሽት 4 ሰዓት ፖርቹጋል ከስፔን ወደ 8 ውስጥ ለመግባት የሚያደርጉት የጥሎ ማለፍ ጨዋታ አለ። ብዙዎቻችሁ ብዙ ሰው ስፔን ታልፋለች፣ ፖርቹጋል እዚህ ጋር ታበቃለች እያለ ነው። እኔ ብቻዬም ብሆን ፖርቹጋል ላይ ተስፋ ያልቆረጥኩ ብቸኛ ደጋፊ ልሆን እችላለሁ ጋይስ። እኔ ተስፋ እየታየኝ ነው፣ እንደምናልፍ እየታየኝ ነው። የፈለጋችሁት ማለት ትችላላችሁ። ስፔን እኮ ማንንም አልሰማም፣ እናልፋለን። ኔይማር ትላንትና እንዳለቀሰው እኔ ሮናልዶ ሲያለቅስ ማየት አልችልም፣ ልቤ አይችልም። በቃ የዛሬ 4 ዓመት እንደዛ ሲሆን የሆንኩትን ስለማቅ እንደዛ እንዲሆን አልፈልግም። ስለዚህ ውስጤ በጣም ተስፋ አድርጓል። ሮናልዶም ቃለ መጠይቅ ላይ ብዙ ነገር ተናግሯል፣ ተስፋ ሰጥቶኛል። እና ጋይስ እናልፋለን። ምን አለበሉኝ፣ ጨዋታው ሲጠናቀቅ ይሄን ቪዲዮ ይዤላችሁ እመጣለሁ። ጨዋታ ምን ብያችሁ ነበር ብዬ ማለት እንደምናልፍ ነው ታውቆኛል። ኢንሻአላህ እናልፋለን፣ እርግጠኛ ነኝ። ክሪስ ጎል ታገባለች። ብቻ ምን ልላችሁ ነው፣ ዛሬ ጨዋታ ቀን ነው፣ እኛ እናሸንፋለን። ቀጣይ የእንግሊዝና የቤልጂየም እና የዩኤስኤን አሸናፊ እናገኛለን። ከዛ በኋላ ፍራንስ መጣንለሽ። እኔ ጋይስ ለምን ከፍራንስ ጋር ተጫውተም ፖርቹጋል ላይ ተስፋ አልቆርጥም። በቃ በሆነ በሚራክልም ቢሆን እንደምናልፍ ነው ተስፋ ማድረገው። ፋይናል ደርሰን ዋንጫችን ከፍ እስከምናደርግ ድረስ ተስፋ አልቆርጥም። አዎ ተስፋ አልቆርጥም። አበደ ልትሉኝ ትችላላችሁ፣ ግን አልሰማችሁ። የጨዋታ ቀን ነው፣ እናሸንፋለን። ከዛ ስፔን ካለፍን በኋላ ደግሞ ማን እንደምትሉ ድጋሚ እንሰማለን ማለት ነው። እኔ በጠባብ ውጤት የሚያልቅ ይመስለኛል። ኦፍ ኮርስ ከባድ ጨዋታ ነው፣ ግን 1-0 ኦር 2-1 something ክሎዝ የሆነ እንትን እስከ ፔናልቲ ሜሪ አላውቅም። ብቻ በምንም ይሁን በምን ፖርቹጋል ታልፋለች። ማርክ ማይወርድ ቃሌን ያዙት። በኋላ እንገናኛለን ጋይስ። ውጤት ግምታችሁን ኮሜንት ላይ ያስቀምጡልኝ። ማታ ላይ ብለን እንገናኛለን። ይመቻችሁ። ፈጣሪ እንግዲህ እስከ ዛሬ ብዙ ነገር ጠይቄ አድርገህልኛል፣ ሰምተኛል ማለት ነው። ኢቭን አርሰናል የሚባል ክለብ ከብዙ ዓመታት በኋላ ዋንጫ እንዳሸንፍ አድርገህልኛል እና አሁን የመጨረሻው ልማኑ ምንድነው? ፖርቹጋልና ክርስቲያኖ ሮናልዶ የምትባል ሀገር ስፔን የምትባል ሀገርን በ16 ጥሎ ማለፍ ጥለው ወደ 8ቱ እንዲቀላቀሉ አድርገን ለዚህ ሰው ይስ ከዛ በፊት ሁላችሁም የሮናልዶ ደጋፊዎች አንድ ሰው ሚኒመም 3 ጊዜ ኮፒ ሊንክ ሪፖስት ያድርገው ማለት ነው። ይሄንን ቪዲዮ ማለት ነው የሁሉም የሲአር7 ደጋፊዎች ጋር ታደርሱልኛላችሁ። ምናልባት የኔና እናንተም የመጨረሻ በሮናልዶ ጉዳይ እየሳቅን የምንሰራው ቪዲዮ ሊሆን ይችላል ማለት ነው። አይታወቅም። ሁሉም የክርስቲያኖ ደጋፊዎች ኮሜንት ሴክሽን ላይ ኮሜንት አታደርጉ
እንዳታልፉ ማለት ነው። ፈልጉ፣ ጸልዩ፣ የፈለጋችሁትን ነገር ብቻ ኮሜንት ላይ መልካም ምኞታችሁን ተመኙለት ለዚህ ሰው። ፖርቹጋል ብሔራዊ ቡድን ማለት ነው እንደዚህ ካደረገች ይህንን ጨዋታ ጥላት አልፋለች ምናምን የሚለውን ነገር ምንም የሚጠቅም አይመስለኝም። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ተናግረናል። ነገር ግን የፖርቹጋል ተጫዋቾች በተቃራኒው ልክ እንደዚህ ስንጠብቃቸው ዲስአፖይንት ነው የሚያደርጉት። እንደ ቡድን ምንም ጥያቄ የለውም። እንደው ፈጣሪ ሶ ይርዳን እንጂ ስፔን በደንብ የተሻለች ቡድን ነች። ኢንዲቪጁዋሊ ያላቸውን ኳሊቲ በአግባቡ የተጠቀሙት ነው ማለት ይቻላል። ኢቭን በተከላካይ መስመሩ ብትሄዱ እስካሁን ምንም አይነት ጎል ያልተቆጠረበት የተከላካይ መስመር ነው ያላችሁ። መሀል ላይ ብትሄዱ እነ ሮድሪ እነ ፔድሪ በባለፈ ምን ሲያደርጉ እንደነበረ ተመልክታችሁታል ማለት ነው። ወደፊት ብትሄዱ ያው ላሚን ያማል በየትኛውም ሰዓት አደገኛ ሙከራዎች ማድረግ የሚችል ከምንም ተነስቶ ምንም መፍጠር የሚችል ተጫዋች ነው። በዛኛው በኩል ራሱ ኒኮ ዊሊያምስ የሚባለው ተጫዋች ትንሽ ወረድ ብላ ሲባል ባይና የሚባለው አሌክስ ባይና የሚባለው ተጫዋች በጣም አስቸጋሪ ዊንገር ነው። አጥቂያቸው ያርዛባል የሚገርም ፎርም ላይ ከኢንዲቪጁዋል ኳሊቲያቸው አቅማቸው በላይ ደግሞ ማለት ነው ዋናው ነገር እንደ ቡድን በደንብ ቲም ስፕሪት ያለው ቡድን ነው ማለት ነው። ለዛ ነው በጣም አስፈሪ ቡድን የሚሆነው። በተቃራኒ የፖርቹጋል ብሔራዊ ቡድን ደግሞ ኢንዲቪጁዋል ኳሊቲ ያለ በተለይ የመሃል ሜዳው ምናምን በእርግጠኝነት ከዚህ ቡድን አያንስም። ነገር ግን ምንም መፍጠር የማይችል የመሃል ሜዳ ቡድን ነው እስካሁን እንደተመለከትነው ማለት ነው። ምናልባት በዛሬው ጨዋታ እንግዲህ የተለየ ነገር ካስመለከቱን በጣም ጸድ ይሆናል ብዬ አስባለሁ። ሁላችንም እንደምናውቀው የቶርናመንት ጨዋታ ነውና የቶርናመንት ጨዋታ ደግሞ አንድ ቡድን ግዴታ ምርጥ ስለሆነ ያልፋል ማለት አይደለም። ችግሩ ግን ማለት የፖርቹጋል ብሔራዊ ቡድን ስቲል ጎሎችን ማስቆጠር ቢችሉ እንኳን ማለት ነው መምራት ቢችሉ የተከላካይ መስመሩ በአግባቡ ጎል ሊቆጠርበት እንደሚችል በባለፈ ጨዋታ ራሱ ተመልክታችኋል። ኖኖ ሜንዴስ ተወሰዱ የነበሩት ቦታ የመከላከል እንዝላልነታቸው ምናምን በጣም የሚያስጠላ ነበርና ኢቭን ፖርቹጋል ጎል አስቆጥራ ማለት የመምራት ቻንስ ብታገኝ ጎል ይቆጠርባታል። ኢቭን የተከላካይ መስመሩ የፖርቹጋል ጥሩ አይደለም። ብቻ እንዳልኳችሁ ነው የጥሎ ማለፍ የቶርናመንት ጨዋታ ነው። 90 ምናምን ደቂቃ የሚደረግ ጨዋታ ነው። ስለዚህ ማለት ነው አንድ ቡድን ግዴታ እንዳልኳችሁ ምርጥም ስለሆነች ታርፋለች ማለት አይቻልም። የፖርቹጋል ብሔራዊ ቡድን እንደሚያልፍ ተስፋ እናደርጋለን። መልካም እድል ለኛ። ግን ነገር ላስታውሳችሁ ብዬ ነው ክርስቲያኖ ሮናልዶ ቨርሰስ ላሚን ያማል ላስት ታይም ሲገናኙ የነገር ነበር ሀፕን ያደረገው ማለት ነው። ክርስቲያኖ ጨርሷል ምናምን ባይዘው የሩቅ አይደለም 40 አመቱ ነበር ያኔ በጣም በቅርቡ ነው ማለት ነው። በ34 ምናምን ስፔን ላይ እየቀለደ ሃትሪክ ሰራባት ምናምን ተመልክተናል ማለት ነውና ክርስቲያኖ ጨርሶ ምናምን በተባለበት ጊዜ ራሱ ማለት ስፔን እየመራች በነበረበት ጊዜ ጎሎችን አስቆጥሩ ለሀገሩ ኔሽንስ ሊግ እንድታሸንፍ ማድረግ ችሏል ማለት ነውና አሁንም ክርስቲያኖ ስለሆነ ምንም እንኳን እድሜው ቢገፋ ምንም ከሱ የሆነ ነገር አለመጠበቅ አንችልም ማለት ነው። ስለዚህ ክርስቲያኖ ሮናልዶ ዛሬ የሆነ ነገር ሊያስመለክተን ይችላል። ባያስመለክተን እንኳን ኢሶዬ የዘመናችን ጀግና ነው ማለት ነው። በደንብ ኮፒ ሊንክ ሪፖስት ያደርጋችሁ ፎሎ ማድረግ እንዳይረሳ። ይሄ ጨዋታ ፖርቹጋል ባታሸንፍና ሮናልዶ ቢወድቅ እንኳን በሌላ ቪዲዮ ጀግናው ማልቀስ የለበትም። እንደዛም ማየት አልፈልግም። በሌላ ቪዲዮ እንመለስበታለን። በደንብ ኮፒ ሊንክ ሪፖስት ፎሎ ማድረግ እንዳይረሳ። ይመሻል።